በቦታው ላይ እኔ ነበርኩ። ልክ ለሊት 7 ሰዓት 8 ሰዓት አካባቢ ወደ 9 እስከ 9 ሰዓት ባለው ውስጥ የነበረው ጭንቀት እና የሩታም በቃ ማለት ሴት ልጅ እኔ የወለድኩ አክሊት ቡቼ ባይዘው የሩታ እናት ነች ተው ብላ እንትን ያስባለች ማለት ወንድ ልጅ ሌላ አይልም። እናንተ ያሰባችሁትን ነገር የኛ ምን እንደሆነ ታውቂያለሽ? እኛ በጣም የምንወዳቸው ቤተሰቦች አሉን እዚች ጋር ማለት ነው። የምንወዳቸው ቤተሰቦች አሉን እና ይሄው ሶሊም አለች፣ ቡቼም አለ፣ እኔም አለው። ምን ገዝተንላት እንሂድ? ትልቅ ኮሜንት እና ትልቅ ላይክ ያገኘውን ስጦታ ይዘን እንሄዳለን። ምክንያቱም በጣም ብዙ ሰው ይዞላት እቃ እየመጣ እየተሳሳተ ነው። ለወንድ ልጅ ማይሆን ነገር ቀሚስ ይዘው ይመጣሉ። አንዳንዱ ረስተውት ወንድ ልጅ ሆኖ ቀሚስ ይዞ ነበር። ለአራስ ቤት የምንወስደውን ነገር ስለማናቅ ቤተሰቦች አብረን ታውቃላችሁ። ማያቸው እርጉዞች ባሎቻቸው ደግፈዋቸው ቀስ ብለው ምናምን ሲሄዱ ነው ማየው። ከወለደች በኋላም በአንድ ቀኗ ቀጥ ነው ያለችው። ማለት በዚህን አክል ጥንካሬ የሰጣት ፈጣሪ ይመስገን። እሱን ነው የምለው። ለማንኛውም ሩታ ጋር እኔን ሆስፒታል እስከዛ ድረስ ሰላም። ቶሎ አንቺ የፈለግሽው ግን አልነግራችሁም። ግን ብትናገሪ ምን ችግር አለ? አልነግራችሁም። ለቤተሰቦች ቀስ አድርጌ እነግራችኋለሁ። ለእናንተ አልነግራችሁም። እንደውም ለማናችሁም አልነግራችሁም። ይሄን እንድታውቁ ነው የምንፈልገው። እና ደግሞ ሀላስ ሌላው በተጨማሪ ደግሞ አሁን አንድ ሊያደርጋቸው የሚችል ነገር ልጅ መጥቷል። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ሲወለድለት ለሰርግ ነው አሁን ማለት ነው። አንቺ ማይኩል ፋሚሊ አሁን ሩታ ጋር እንሄዳለን። ሶሊም የምትገዛውን እቃ ይዛ ሩታ ጋር ገብተን ምናምን ያለውን ነገር ደግሞ በሙሉ እናሳያቸዋለን። እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን ቤተሰቦች ያው ቆይቻለሁ ከመጣው በቃ ወደዚህ ነገር ከመጣው በጣም ቆይቻለሁ። ደስታዬን አንድ ላይ ላጣጥም ብዬ አንድ ላይ ተረጋግቼ ያለውን ነገር ልናገር ብዬ ነው ዛሬ የመጣሁት። ቤተሰቦች በጣም ከሚገባው በላይ ደስ ብሎኛል። እህታችን ሩታ በሰላም ተገላግላ የወንድ ልጅ ዳሽ እናት ሆናለች። እግዚአብሔር ይመስገንና በጣም ነው ደስ ያለኝ። ቤተሰቦች ከምታስቡት በላይ ይበልጥ ደግሞ እናንተ ኦዲየንሶች ምን አክል ደግሞ ተጨንቃችሁ እንደነበረ ምን አክል ብዙ ነገር አብራችሁ በቃ ደፋ ቀና ያላችሁ ብዙ ነገር ሆናችኋል። ቤተሰብ ይሄንን ነገር በማየታችሁ ለእናንተም ትልቅ ደስታ ነው የምመኝላችሁ። በቃ ደስ ይላል በጣም ያለው ነገር ምናምን ነገር እና እኔ በጣም ከሚገባው በላይ በቃ ያለ ምንም በቃ ማለት ጭንቀቱን አይታችሁታል። ሩታ በጣም ተጨንቃ ነበር፣ ግን እግዚአብሔር ይመስገን በሰላም በኖርማል በምጥ ተገላግላለች። ቤተሰቦች ደስ ይላል በጣም ከምታስቡት በላይ በቃ ደስ ብሎኛል። ትላንት አልነበርኩም ነው ለዛ ነው። ያው እያንዳንዱን ነገር አይታችኋል። እኛ በጣም ተጨንቀን እዛው ሆስፒታል ነበርን። እኔም እዩልም ሁላችንም አንድ ላይ ሆነን ምጧ ሲመጣ ስትጨነቅ ምናምን ያያችሁ ነበር። እኛም እዛው በጣም ነበር የተጨነቅነው። በዚህ ያክል ተጨንቀን አናቅም። የምር በጣም ይከብድ ነበር ያለው ነገር፣ ግን እግዚአብሔር ይመስገን በሰላም ተገላግላለች። እስከ ማታ ድረስ እዛው ነበር እስከምትወልድ ድረስ። ቀንም ላይም እንደዛ ነበር እያሳለፍን የነበረው። ይሄን ሳምንት በጣም ደስ የማይል ሳምንት ነበር ያሳለፍነው፣ ግን እግዚአብሔር ብሎ ደግሞ ደስ የሚል ነገር በቃ ደስ የሚል በዛ ላይ ወንድ ልጅ ወልዳ ምናምን ነገር ደስ ይላል እና ራሱን ነው የሚመስለው ልጁ ራሱ አብርሃም ኮፒ ደስ ይላል እና በጣም ነው ደስ ያለኝ። አይናቸውን በአይናቸው በማየታቸው ዲስ ሃፒነስ ሁሌም በቃ ይሄን ነገር ነበር የምንመኘው። ዋናው ይሄ ነገር ነው። አሁን ደግሞ ከዚህ በኋላ ይሄ ነገር በጣም ያቀራርባቸዋል ብዬ ነው ማስበው። እኔ ይሄ የዚህ ታሪክ ተቋዳሽ በመሆኔ በጣም ደስተኛ ነኝ። ቤተሰቦች በጣም ነው ደስ ያለኝ። ብቻ እንደዛሬ ደስ ብሎኛ አቅም ሩታም በሰላም ተገላግላለች። ወንድ ልጅ ከነቃጭሉ ተገላግላለች። ቤተሰቦች ደስ ነው ያለኝ። ብቻ እኔ እንጃ እኔ ራሱ ወልጄ እንደዚህ ይከብዳል እኮ፣ ግን እኔ ራሱ ወልጄ እንደዚህ መደሰት አይመስለኝም። የሆነ ራሴ የወለድኩ አይነት ነው የመሰለኝ። አይደል ተጋብቼ ምናምን ነገር ወንድ ልጅ የወለድኩ አይነት ነው የመሰለኝ። በጣም ነው ደስ ያለኝ። አብርሃምም ሩታም ወንድ ልጅ ስላያችሁ በጣም እግዚአብሔር ይመስገን። ቤተሰቦችም በቃ እንኳን ደስ አላችሁ ሁላችሁንም። እና ቤተሰቦች ዛሬ ያው ሩታንም ወደ ቤት ይዘናት የምንሄድበት አሁን በቃ አሁን ዩኤልም ተደዋውለናል። ዛሬ ይዘናት እንሄዳለን
ወደ ቤቷ ከሆስፒታል ወደ ቤቷ ማለት ነው። እና እዩኤልም እስከመጣ እዛው ጠብቀኝ እያወራ ጠብቀኝ ምናምን ነገር ብሎኝ ነው። ሶሊም ትመጣለች። የእዩኤል እህት ታውቃላችሁ፣ ለሩታ ያላት ግልጽ ነው። ለሷ ያላት ሪስፔክት በጣም እንደምትወዳት ታውቃላችሁ፣ ሶሊም ራሷ ማለት ነው። እና እዩኤልንም ሶሊንም እየጠበቅናቸው ነው። ቀጥታ ሆስፒታል ሄደን ሩታን ይዘን አጅበናት ወዴት እንሄዳለን? ወደ ቤቷ እናትና አባቷ ቤት እንገባለን። ደስ ይላል። ደስተኛ ነኝ። ያለው ነገር ምናምን ደስ ይላል። ቆዩብኝ፣ ቶሎ ቸኩያለሁ። በቃ ይዘናት ወደ እናቷ ቤት ስለምትገባ ዛሬ ሩታ ቤተሰቦች እየጠበቅናቸው ነው። ሶሊንም እና በጣም ደስ ያለኝ ዛሬ ሃፒነስ። እንኳን ደስ አላችሁ። የምር ደስ የሚል ይሄን ጊዜ ነበር የናፈቀኝ። እንዴ እንዴት ናችሁ? እያክስ አማን ነው። እንዴት ናችሁ? ሶሪ እንዴት ነሽ? አማን ነው አለ። እንዴት ናችሁ? አንተ ምንድን ነው ያከልከው? እንዴት ናችሁ? አዎ ትንሽ ያው እስከመመጣ ብዬ ቀደም ያው እያወራሁ ነበር ስለ አንዳንድ ነገር። ያው እንዴት ናችሁ? አምሮባችሁ እህትና ወንድም እህትና ወንድም ወንድም ታያት መለለው ነው ማቆንጆ ነው እኔና ከሷ ማቆንጆ ነው። ግልጽ ነው። ኮሜንት ላይ ማቆንጆ እንደሆነ ጻፉልን ነው። እሺ እኔ ግን እሷ ትበልጣለች ምንድና ሲባል ባይዘው እኔ እሷን እዚህ ለማብቃት እንደዚህ ተቆሳቆልኩ እንዴ በጣም ቆንጆ ነበር። ወደ ላይ ሲያመር እኔ እንደምበልጥ ስለሚያውቅ የድሮ የልጅነቴ ፎቶ አሳየኝ። አይ በቁመት ነው ትበልጣት መሰለኝ። ሰላም አላልክም ቤተሰቦች? ሰላም ቤተሰብ። ከምንም ጊዜው በላይ ዛሬ እዚህ ጋር ስቆም ያው ከቡቼ ጋር ማውርተናል። በደስታ ነው። ይሄ በሀዘን ወይም የሆነ ነገር ለማውራት ምናምን አይደለም። ዛሬ በከባድ ደስታ ነው የመጣነው። ደስታ ያው ደስታችን የእናንተም ደስታ ነው። ለዛ ነው ሰላም በይና እንመለሳለን። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ ደስ ብሎን ነው የመጣ ነው። ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ይኸው እንደምታዩን የጠፋሽበት ምክንያት ነገር ቤተሰቦች የጠፋሁበት ምክንያት ትንሽ ክላስ ነው። ክላስ ተጀምሯል እንደምናውቀው እና ፈተና ምናምን እየተባለ ከሰዓትም እንደዚህ ቲቶር እየተጠራን ስለሆነ አልተመቸኝም ነውና ከዚህ በኋላ እመጣላችኋለሁ ቤተሰቦቼ። እንደዚህ የተሰበሰብንበት ምክንያት ምንድነው አትሉንም? ዛሬ ደስታ ቀን ነው። እኔ የምር ዛሬ ተረስ ያላቀም ነው የምር በጣም እኔ የወለድኩ አክል ቡቼ ባይዘው ታው የሩታ እናት ነች ታው ብላ እንትን ያስባለች ማለት ወንድ ልጅ ሌላ አይልም። እኔ በቃ ደስተኛ ስለሆንኩ ነው ዛሬ የምር ትላለህ ማለት ያን አክል የተደሰኩት ለሩታ ያለኝ በቃ ደስ እንኳን በሰላም ብቻ ተገላገለ። በምጥ መውለዷ ምናምን ነገር ደስ ያለኝ። ብዙ ሰዎች እንደዚህ አልታደሉም ታውቃለህ። በጣም እንደምጡ ከሆነ በኦፕራሲዮን የሚወጣ ነበር ይመስለው ግን እግዚአብሔር ድንግል ማርያም እንኳን በሽልማው መልካምነቷና ጥሩነቷ በቃ ጥሩ ነገር ፍሬ ያፈራችው። አዎ በደንብ በቃ ደስ የሚል ልጅ ወንድ ልጅ አብርሃም ራሱ ኮፒ ባይዘው ራሱ መጥቷል። በቃ እንግዲህ ስም እኔ ዳግም ብየዋለሁ። በዚህ ዳግም አብርሃም ቡቼ በቃ ማለት ቤተሰብ ስነግራችሁ የነበረው ጭንቀት የዛን ቀን ሌሊት እየተፈጠረ የነበረው ነገር በአጠቃላይ ማለት ነው ስነግራችሁ እኔ አሁን ላይ ማለት አብርሃምን ልናገረው ልቆጣው አልችልም። አብርሃም ጋር ያየሁትን ስሜት አለ በሰዓቱ እያደረገ የነበረው ነገር። አብርሃም አንድ አባት ምን ያህል ለሚስቱና ለልጁ እንደሚጨነቅ በስነ ስርዓት ያየሁበት ቀን ነው። እኔና አብርሃም እስከዛሬ በሰላም አልነበርንም፣ ግን የዛን ቀን የምሬ ነው መነግራችሁ ከሩታ በላይ ተጨንቆ የነበረው እናንተ አልነበራችሁም በቦታው ላይ እኔ ነበርኩ። ልክ ለሊት 7 ሰዓት 8 ሰዓት አካባቢ ወደ 9 እስከ 9 ሰዓት ባለው ውስጥ የነበረው ጭንቀት እና የሩታም በቃ ማለት ሴት ልጅ ከዚህ በኋላ በጣም ማለት እንደሚያፈቃትና አብረው እንደሚሆኑ በቃ ያየሁት ያ ስሜት መቼም ከሷ ተለይቶ መኖር እንደማይችልና ህመሜ ነው። አብርሃም ከሩታ ጋር ተለይቶ ሊኖር የሚችል አይነት ሰው አይደለም። ሊመስል ይችላል። እስከዛሬ የተናገርኩትም ነገር እሱ እንዲስተካከል ብዬ ነበር እንጂ አብርሃም ከሩታ ጋር የሚለያይ አይነት ሰው አይደለም። አይቻለሁ ሰው እና ያንን ሁሉ ነገር ሲያደርግ የነበረበትን ብታዩት አብርሃም በቃ ከዚህ በኋላ ምንም የምትመጡም የምትሄዱም ሰዎች ምናምን ካላችሁ መቼም አብርሃምና ሩታ ሊለያዩ እንደማይችሉ አይነት ነገር ነው ያየሁት። ማለት ድንገታዊ ነገሮች ሲፈጠሩ ይሄ ድንገት ሰው የሚያስደነግጥ ነገር ወይም
የሆነ ከባድ ነገሮች ሲፈጠሩ ነው የሰው ልጅ ትክክለኛ ስሜቱን ልታውቀው የምትችለው እና ትክክለኛ ስሜቱን ስላየሁት ነው። የሩታም ትክክለኛ ስሜቱን አይታችኋል። ከማንም በላይ አብርሃምን ማቀፍ ነው የፈለገች እና በሰዓቱ ሩታ እየፈለገች የነበረችው አብርሃም እንዲመጣ ነበርና አብርሃም ያለች ነበር። ድንገት ነበር የመጣውና ሲመጣ ምን ያህል እሱን አቅፋ እረፍት እንድትሰማት ጨንቋታል። በሰዓቱ በጣም ብዙ ነገር ውስጥ ነበረች እና ሴት ልጅ ማለት ቡቼ የምነግርህ ነገር እንዳልተቃለ ሴት ልጅ ግዴታ አንድ ባል የምትለው ሰውዬ ከ9 ወር ጀምሮ ከአንድ ወር ጀምሮ ከሴቷ ጋር አብሮ መቆየት አለበት እስክትወልድ ድረስ። ለምን የዛችን ሴት ድካምና እንትን እንዲረዳው ማለት ነው። እኔ የተረዳሁት ነገር ሴቶች በጣም እኛ ማናውቀው ትልቅ የሚያሳልፉት ነገር አለ ታውቃለህ። እና ብዙ ጊዜ ቻይም የሚሆኑበት ምክንያት እነዚህ ነገሮች ስለሚያልፉ ነው ብለን ነው የምናስበው። እነሱ ቦታውን ልንረዳቸው አንችልም። ሲጀመር የመጡ ሰዓት ምን እንደተረዳ ታውቃለህ? ቀበቶ መፍታት ምናምን ነገር የሚባለው ነገር አለ። ልክ አብርሃም ቀበቶን ሲፈታ የዛኔ እኮ ቶሎ የተገላገለችው። አልፈታም ብሎ ነበር ይሄን ባል አይቆም ይላል። ከዛ ልክ ቀበቶን ሲፈታ ከነቃጭሩ እንደዚህ ሲወል ቃኔ ዛኔ ሰማይ ግራ ገባ። እውነት ነው ለካ ቀበቶ ምናምን የሚፈታው ነገር ባልየው መፍታት አለበት ይባላል። አዎ ብቻ እና እንኳን በሰላም ተገላገለች። እኔ እውነት እስካት በጣም ነው የጨነቀኝ ማለት እንኳን ደስ አለሽ ሩታ፣ በጣም ነው ደስ ያለኝ። ቤተሰቦች እናንተም ነቡቼ ምንዩ እንደምታያቸው ደስ ብሏቸዋልና ዛሬ ግዴታ መሄድ አለብን። ከሆስፒታል አባረውናል። ባይዘቢ እኔና ቡቼ መሄድ አንችልም። ሩዋና ስናረገው ማለት በደስታ ብዛት እንትን ስንል የሆነ ሰዓት ዊልቸር ምናምን የለም ዊልቸሮች ሰው ታሙንት የሚልበት ወተሰበረብኝ ሳላቅ ማለት ነው። ከዛ በኋላ ሊያስሩኝ ምናምን ነበር ሶዲ ወይ ጉዴ። ከዛ እኔ ብቻዬን ሳይሆን አንድ ላይ ሁላችሁ ሰብሰብ ብለን 404 ቁጥር ነው ያለችው አለም ሆስፒታል ልጅና አንቺ ተያታ እኛ ጭራሽ አራለ እየተፈለገን ነው ፖሊስ ምናምን ነገር እንዴት ካ የሆስፒታል ካ በመስበር አይደለም የምሬ ነው እና ቀውጤ ሆኖ ሰው የተረበሸ ምናምን መስሏቸው ነው ያሰሩ። እኛ እናቀም እንደዚህ አይነት ነገር በጣም በትዚው አጋጣሚ ሆስፒታሉን ይቅርታ እንጠይቃለን። ሆስፒታሉን አፈልገን አይደለም ደስታ ስላቃተ ነው እንጂ ሌላ ነገር አስበን ወይ እንደዚህ አስበን አይደለም። ሆስፒታል አለ ሆስፒታል ማለት አይ ችግር የለም ይቅርታ ይደረግላችኋል። የደስታ መሆኑን ካወቁ ይቅርታ ያደርጉላችኋል። አረ ብንያዝስ ችግር የለም ምን ያሳታችኋል። እዛው በጣም ብዙ ታማሚ ያለ ታማሚ በመረበሽ አይምሮ እንትን ነው ነገር ያለበት ነው። በቃ ብዙ ነገር ሊኖር ዊልቸሩ ራሱ ሰበኔ ሳላቅ ስፈነጥ ወደ ታች ወደ ከተቀረ ተሰብሯል። አንድ ዊልቸር ደግሞ አስቢ ብሩ በጣም ውድ ነው። እና እኛ እንሄድም አንቺ ሂጂ አንቺ አረ ስትጂ ደግሞ ምን ይዘሽላት ትሄጃለሽ መሰለሽ? ቆዩ ምን ይዛላት ትሄድ ጉቺ ማጠቢያ የመታጠቢያ ላይ ጻፈ። አረ ስሙኛ እንዴ በእናትህ ማጠቢያ ምናምን ነገር የሚለበስ ልብስ አለ። ሲጀመር እኔ ብቻዬን እንደማልሄድ አውቃችሁ ላለመውሰድ ነው አይደለም። እኛ እዛ ሌላ ነገር ከሚፈጠር አይደለም እኔ ላለመውሰድ ብላችሁ ገባኝ። በቃ ፖሊስ ሆስፒታሉ እኛ ተባረናል። ሜዳችን ብቻሽን ልጅ ምንም ያን ያህል እንትን የምትሉበት እነሱ ቢፈልጓችሁ እዚህ መተው እኮ መያዝ አያቅታቸውም ግን ላለመውሰድ ነው። ኧረ ቡቼ በእናታችሁ እኔ ብቻዬን እንደማልሄድ አውቃችሁ ነው። ልጁን ተይላታለሽ ዛሬ ትይላታለሽ። እንደውም ዛሬ ተረኛው ነኝ። ዛሬ ነው እኮ ያለኝ ረፍት ቢል በእናታችሁ ዛሬ እንደውም አንቺ የሩታንና ያብራም ልጅ ይዘሽ አባያባበስ እሽሩ ማለት ይችላል። በዛም ተለማመጂ ወደፊት ልጅ አለ ምን አለ እዩል ቡቼ በእናታችሁ በቃ ተማሪክ ምትጂ ሆነ ይጂ በቃ ያለኝ ቀን ዛሬ ነው ረፍት ነገም ክላስ አለ አደርስሻለሁ ታክሲ ባጅ ነው በቃ ሆስፒታሉ እኔ ውስጥ እፈራለሁ ስንት ታማሚ ነው ያለው አራቀልዱ በእናታችሁ በቃ ከዚህ በኋላ እናስጨንቃት ቤተሰብ አውቀን እንሄዳለን ሩታ ጋር እንድትጨነቅብኝ አልፈልግም አላላ በጣም ይዘንሽ እንሄዳለን እዚህ ምራሰብ ነው ያመጣ ይዘንሽ እንሄዳለን ግን በዛሬ ቀን እንደዚህ አይነት ነገር አይደረግም። እሺ በቃ በአንድ ነገር እንስማማ። ይዘንሽ እንሄድ ከሆነ ምንድነው መገዝተሽ የምትሄጂው ለአብራምና ለሩታ ልጅ ማለት አሁን እኮ ምንድነው ገዝቼ ሄዳው ያሰብሽው? እኔ ብዙ ነገር ነው ያሰብኩት። እኛም ብዙ ነገር አስበናል በጣም ብዙ። ግን አንቺስ ደግሞ ምንድነው ያሰብሽው? አሁን ለአብራምና ለሩታ ልጅ እኔ አንተ ነገር ያለው አቀደም ያጂውስ አሁን አንቺ ምሮ ይዘሽ እንሄድ አንቺ በቃ ንገሪ ለቤተሰብ እንድትነግሪኝ እንፈልጋለን። ቤተሰቦች ምን ይዤላቸው ልሂድ? ጥጡን እንላት ጥጡ ገና የእናቱን ጡታም ይጠባል። ተሽ እንደምትሄጂ ንገሪ ለቤተሰብ እንደኛ ደስተኛ ነን። አልናገርም
እናንተ እስኪ እናንተ ያሰባችሁትን ነገር የኛ ምን እንደሆነ ታውቂያለሽ? እኛ በጣም የምንወዳቸው ቤተሰቦች አሉን እዚች ጋር ማለት ነው። የምንወዳቸው ቤተሰቦች አሉን እና ይሄው ሶሊም አለች፣ ቡቼም አለ፣ እኔም አለው። ምን ገዝተንላት እንሂድ? ትልቅ ኮሜንት እና ትልቅ ላይክ ያገኘውን ስጦታ ይዘን እንሄዳለን። ምክንያቱም በጣም ብዙ ሰው ይዞላት እቃ እየመጣ እየተሳሳተ ነው። ለወንድ ልጅ ማይሆን ነገር ቀሚስ ይዘው ይመጣሉ። አንዳንዱ ረስተውት ወንድ ልጅ ሆኖ ቀሚስ ይዞ ነበር። ለአራስ ቤት የምንወስደውን ነገር ስለማናቅ ቤተሰቦች አብዛኞቹ ታውቃላችሁ። ከባድም ይሁን ለምን ገንዘቡ ጣራ አይነካም። ኬት ተፋልጠንም ቢሆን እንገዛዋለን። እዩ የምር ሲሪየስ እና ኮመንት ላይ ገብታችሁ ትልቅ ኮመንት ያገኘውን እቃ ያንን እቃ አይደል ገዝተን እንሰጣታለን ለሩታ ልጅ። እኔ ግን ከእናንተ ጋር ገዛ እናሳያቸዋለን። አሁን ይኸው ለኔ ነው ሩታንም ስናገኛት ታያላችሁ። አንቺ ግን ንገሪ። እኔ ከነሱ ጋር አልገዛም። ቤተሰቦች እኔ ብቻዬን ነው መግዛት ነው። ሴት ነሽ አንቺ የፈለግሽው መግዛት። ግን አልነግራችሁም። ግን ብትናገሪ ምን ችግር አለ? አልነግራችሁም። ለቤተሰቦች ቀስ አድርጌ እነግራችኋለሁ። ለእናንተ አልነግራችሁም። እንደውም ለማናችሁም አልነግራችሁም። ያው ሁሉም ነገር አይታችኋል። ብዙ ነገር አሳልፈዋል። አብርሃምም ሩታም እንዳያችሁት ብዙ ጊዜ ተጨቃጭቀዋል። ብዙ ነገር ተፈጥሯል። ብዙ ነገር ሆኗል። ግን ጉዳቷ ጉዳቴ ነው ብሎ አብርሃምም ቢሆን እንዳያችሁት ሆስፒታል ላይ የምሬ ነው አንድ ላይ ነበር። እኔ የሚዩ ያ ሁሉ ሰዓት ማለት ነው ወደዚህ ወደዛ በቃ ላበላቡ ነው በቃ ይከብዳል ያለው ነገር እና ቤተሰቦች በእንደዚህ ያክል መንገድ አይቀጥሉም። አብርሃም ሩታም አሁን በቃ ያለው ነገር በቃ ያቀራርባቸዋል፣ ከሚገባው በላይ ያስተሳስራቸዋል። ልጅ መጥቷል እዚች ጋር ልጅ ደግሞ የአብራኩ ክፋይ ነው፣ ምንም የሚደራደርበት ነገር የለም እና በጣም ነው ደስ ያለኝ። በጣም እያለቀሰ ነበር አብርሃም፣ ሩታም በጣም እያለቀሰች ነበር። በቃ እዛ ጋር ያለው ህመም ምናምን ነገር ሳይወት በጣም ነው የሚያመው ቤተሰቦች ከሚገባው በላይ ማለት ነው። ግን ማንም ወደዚህ ወደዛ ቤት አሁንም ቢሆን ከነሱ ህይወት ውጡ ነው የምለው። በቃ ይሄ ነገር አሁን ሌላ ነገር ውስጥ መግባት መጨቃጨቅ ምናምን ነገር ሳይሆን ውጡ ነው በቃ። አብርሃም እና ሩታ የሚለያዩ አይነት ሰዎች አይደሉም። ይሄን እንድታውቁ ነው የምንፈልገው እና ደግሞ ሀላስ ሌላው በተጨማሪ ደግሞ አሁን አንድ ሊያደርጋቸው የሚችል ነገር ልጅ መጥቷል። ፍሬው ያማረ ዘር እንዲበዛለት አረባ ያማረ አባት ደስ ይለዋል ልጅ ሲወለድለት ለሰርግ ነው አሁን ማለት ነው። አንቺ ማይኩል ፋሚሊ አሁን ሩታ ጋር እንሄዳለን። ሶሊም የምትገዛውን እቃ ይዛ ሩታ ጋር ገብተን ምናምን ያለውን ነገር ደግሞ በሙሉ እናሳያቸዋለን። ሰላም ስንላት ምናምን ልጇ ምናምን ታያላችሁ። ሁሉ ነገር ልጇ ሆስፒታል ነች፣ እናሳያቸዋለን። አንዱ ለቀን ቆይ ሳትባል አይቀርም መሰለኝ። እኔ ማለት ግራ ገብቶኛል። ብቻ ለራሷ ደህንነት ሲባል ነው እንጂ ምንም ሆና ወይ አሟት ሌላ ነገር ተፈጥሮ አለም። ሩታ ማለት ልንገራችሁ ምን አይነት ሰው እንደሆነች ታውቃላችሁ? ጠንካራ ነች ማለት እኔ 9 ወር ከ19 ቀን ምናምን ነው የሆናት ለመውለድ ማለት ነው። እና አግኝቻት መንገድ ላይ ይዣት ስሄድ ቪዲዮ እሷን ለማውራት ምናምን ቪዲዮ ሲቀርጽ ታያላችሁ። ቆማ ነው ምናምን የምታዩት ማለት ነው። ሩታ ተቀመጪ ምናምን ስንላት ማለት ነው ኧረ አልቀመጥም ምናምን ከፈለጋችሁ እስክስታ ጨፍራለሁ ምናምን ነው የምትለው። እና እኔ በዚህ ያክል ጥንካሬ ማለት ድሮ ማያቸው እርጉዞች ባሎቻቸው ደግፈዋቸው ቀስ ብሎ ምናምን ሲሄዱ ነው ማየው። ከወለደች በኋላም በአንድ ቀኗ ቀጥ ነው ያለችው ማለት በዚህ ያክል ጥንካሬ የሰጣት ፈጣሪ ይመስገን። እሱን ነው የምለው። ለማንኛውም ሩታ ጋር ለኔን ሆስፒታል እስከዛ ድረስ ሰላም። ቶሎ